ጋይስ ሰውየው እየጮኸ ነው እና እየገባ ነው ወደ ደረጃው ማለት ነው። ዋው ጋይስ ከሱ ጋር ነው ያለሁት። በቃ አሁን ብቻችንን ማንም የለም። ሰማችሁ? ትንሽ ያስፈራል። ምን ይደረጋል? አስቡት አስፋልት ላይ ሆኜ ቢመጣብኝ፣ ያው መሬት ላይ ትወድቃላችሁ በደረታችሁ። እንደዛ ሲሆን መሬት ላይ በደረታችሁ ለጥ ብላችሁ መውደቅ። ወይኔ ምንድነው ግን ከአንዳንድ ነው ማገኛችሁ እኮ ጋይስ። ዋው በቃ በጣም እድለኛ ነኝ። መንፈስ ነው የሆነችብኝ። እኔማ ምንድነው ሌላ ነገር ልጠይቀኝ ምናምን መስሎኝ። ይመቻት። ከሚሳኤል ጋር ተጋፍተን እየሰራ ነው። ሰላም ፋሚሊ እንዴት ናችሁ? ሁሉ አማን? እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ደፍሬ ወደ ስራ ልወጣ ነው። ይሄ ጦርነቱ ከተጀመረ በኋላ ባለፈው እንደነገርኳችሁ ስራ እየሰራው አይደለም። ያው ዴሊቨሪ ስራ ስለሆነ የምሰራው አይመችም፣ ግን በቃ አማራጭ የለኝም። ዛሬ ገግሜ ልወጣ ነው። እግዚአብሔር ይጠብቀናል። ምንም ነገር አይፈጠርም ብለን እናስባለን። አላርምም ከመጣ ቶሎ ወደ መደበቂያ ቦታ ለመግባት እንሞክራለን። ችግሩ የሆነ ሃይዌይ ላይ ምናምን እያለን ከመጣ ነው እንግዲህ እንዳይመጣ ጸሎት እያደረግን ወደ ስራ እንሄዳለን ማለት ነው። እስኪ ያለውን ነገር አሳያችኋለሁ። አብረን እንሰራለን ማለት ነው ዴሊቨሪ። ሌትስ ጎ ወደ ስራ። ጋይስ አሁን የመጀመሪያ እቃችንን የምናነሳው ከኤሌክትሮኒክስ እቃ ነው። ከሞል ውስጥ ነው የምናነሳው። ሁለት ቦታ ነው የምቀበለው እቃ ያለኝ። እዚህ ይቀበልና ከዛ እዚህ በአቅራቢያ ላሉ ሰዎች አደርስና ከዛ ደግሞ ከሌላኛው መቀበያ ቦታ ሄጄ እቀበላለሁ። ያኛውም ኤሌክትሮኒክስ ነው። ዛሬ በስንት ጊዜ ወጣው ጋይስ? በፈጣሪ ኦልሞስት 2 ሳምንት እየሆነኝ ነው። ጦርነቱ ከጀመረ ጀምሮ ስራ አልወጣውም። ውጭ ሀገር ሆኖ አለመስራት እንግዲህ ምን ያክል ከባድ እንደሆነ ውጭ ሀገር ያላችሁ ሰዎች ታውቃላችሁ። ብቻ እንግዲህ ምን ማድረግ ይቻላል። ጋይስ ደርሻለሁ ማለት ነው። የመጀመሪያ መቀበለው ቦታ ይሄ ነው። ከጀርባ የምታዩት ነው ሞሉ። ሌትስ ጎ አብረን እንግባ። ይሄና ይሄ ነው ሞሉ። ገባን። የኛ አንደኛ ፎቅ ላይ ነው ያለው። ከላይ የሚታያችሁ ከሆነ በቢጫ ጽሁፍ የተጻፈ አለ KSP ሚል። እዛ ነው የምንቀበለው ማለት ነው። እኛ እቃችንን ሌትስ ጎ ላጥላጥ እያልን በሊፍት እንወጣለን። KSP እስራኤል ውስጥ በጣም ታዋቂ የኤሌክትሮኒክስ እቃ ምናምን መሸጫ ነው ይሄ ሱቅ። ሻሎም አይ ሸሊያ ሚጌት መልክተኛ ነኝ ያልኩት ሌላ ከስተመር ምናምን እንዳልመስለው ማለት ነው። ኦኬ ጋይስ ምንድነው የምናደርገው መሰላችሁ? እዚህ ጋር እቃችንን ሰጠን ከዛ በኋላ እዚህ ጋር ስካን እናደርጋለን ማለት ነው። ልክ እንደባለፈው 13 ነው ያለኝ። 13 እቃ ነው ከዚህ መቀበለው። ጋይስ ያያችሁት ነው ግድንግድ ነው የመጣልኝ። ወዳ ጋም ይፍሸራ ጋላ ሎ ጋሪ አይቻልም። ጋሪ እየሰሩበት ነው። እንዴት አድርጌ ነው ሞት ያለ ጋሪ ነው። ጋይስ አድርሼ ልምጣና ድጋሚ ይመለሳሉ ማለት ነው። ጋይስ አጋ ላይ የለም ብሎ ማለት ጋሪ የለም ብሎ አሸከመኝ እኮ እግዚአብሔር። ኧረ በስመ አብ ሲያስጠላ ከባድ ነው። አሁን እንደዚህ ያደረግን በመልኩ እናስቀምጠዋለን ማለት ነው። እንደዚህ ያደረግን ይሄ ፌስታሉን አንድ አይነቱን አንድ ላይ በኋላ ስለዛ ስንደርስ ፎቶ ስናይ እንዳያስቸግረን ማለት ነው። እስካሁን ድረስ ምንም አይነት አላርም የለም። የተጠንቀቁ አላርም፣ የሚሳኤል አላርም ጋይስ እያያችሁ ነው። የለም ብሎ ጋሪ እንደዚህ አሸክሞ ሁለቴ ነው የተመላለስኩት። ዋይ ይሄን ከኋላ ልክተተው፣ ይሄ ግብዳውን ከኋላ ልክተተው ማለት ነው። ይሄንንም እዚህ ጋር ልክተተው።
አሁን የመጀመሪያ ቦታ ማደርስበት ቦታ እየሄድኩ ነው ማለት ነው። አደከመኝ እኮ ከዚሁ ጋይስ እግዚአብሔር ጋሪ የላቸውም እየሰራበት ነውና እኔ በእጄ ያዝኩኝ ሁለቴ ተመላለስሽ እኔ ጨረስኩት 13 ዕቃ ነው ከባድም ዕቃ ነበረው ይደክማል ኦፍ ኮርስ ወደ የሰራው ነገር ስለሆነ ማማረር የለብም አሁን እየደረስን ነው ጋይስ የመጀመሪያ ቦታዬ 2 ደቂቃ ነው የቀረኝ ሰፈሩ እኔ ይመስላል የመጀመሪያው ሰፈር ባለፈው መንገዱን ምናምን አስገባልኝ ብላችሁኝ ነበር የዴሊቨሪ ቪዲዮ ላይ አንድ ካሜራ ስለሆነ ያለኝ የኔንም መንገዱንም እንግዲህ በዚህ ነው መቀርጽላችሁ ሌላ ካሜራ እስከጨምር ድረስ ጋይስ your destination is on the right እረባክሽ ወላሂ በስኪ ሶ ደረስን ማለት ነው አሁን እንደቀደሙ ያስቀመጥናት አለች አይደለ አሁን ይሄ ወረቀት ነው የሚታያችሁ ከሆነ ፎቶ ወረቀት ነው እና ቁጥሩን ብቻ አያለው 801 ይለኛል ቁጥሩን ብቻ አይና ከወረቀቶቹ 8 እንዲ እላይ እረድል ከላይ ነው ያነሱት እግዚአብሔር ቶብ ዘአት لا اذا بنتي مش اخريت كود 87870 كان 8 وطم 87 0 يافي تدا باي يوم توب አይገርም ጋይስ እኔ ሳልሄድ እሷ ቴክስት አይታ ወርዳ እዚህ ጋር ጠበቀች የሚገርም ነው እቺ ይመችሽ ያራድዬ ልጅ ይመችሽ አንቺ ጭስ እሺ አሁን ወደ ቀጣይ ስራችን እንሄዳለን መውረድ የለ ምን የለ ያያችሁ ነው እድል ኢዜ ማዛል ይባላል በዚያ ምን አይነት እድል ነው ያለኝ ማለት ነው ምን አይነት እድል ነው ያለኝ አስደሰተችኝ እግዚአብሔር እንዴ ደስ ያለኝ ነው ደስ ያለኝ መንፈስ ነው የሆነችብኝ እኔማ ምንድነው ሌላ ነገር ልጠይቀኝ ምናምን መስሎ ይመቻት ጭስ አሁን እና ቀጣዮቹም ጋር እንደዚህ ቢሆንልኝ in 200 meters your destination will be on the right okay ሀብቲ አሁን ደግሞ ሁለተኛው ጋር ደረስን እንደዚህ እናያለን ይሄ ደግሞ ፌስታል ነው ያያችሁት ነው ፌስታል ነው ከስር ፎቶ የሚያሳየኝ ሶ ፌስታሏን እንደዚህ ላጥ አረጋታል ቁጥራህና 999 ነው ደግሞ የሚገርም እሺ ታለሽ ኧረ ሰው ይወጣልኝ ጋይስ እግዚአብሔር ዛሬማ በጣም የሚገርም እድል ነው كان يوفي تدربا 277 توب تدربا باي يوفي يوم توب ጋይስ ምን አይነት እድል ነው ዛሬው እድል ያያችሁ አባቴ ወጣልኝ ይሄም ሰውዬ ወጥቶ ጠበቀኝ በር ላይ ሄረካለ ወይኔ ካሉ ምን አይነት እድል ነው ማን ኦኬ ሁሉም ሰዎች ዛሬ ይወጡልኛል ብዬ አላስብ ሁለቱ በተከታታይ ወጥተው ጠበቁኝ በር ላይ ምንም ሳያስቆሙኝ ምናምን እንዴት ደስ ይላል እነዚህ አበቦቹ ሲያምሩ በፈጣሪ መንገዱ ላይ ያሉት ዋው what a flower what a tree what a beautiful amazing ስልክ ያየ ገባብኝ መሻገር አይደለም ግን ማሳለፍ አለብኝ ለምን እሱ አላየኝም እና እኔ ደግሞ እንዳላየ መሄድ የለብኝም ነውር ነው መልካምነት ለራስ ነው ጤንነት ለራስ ነው ትላለ አንድ ሰው አሻግረ መንገድ ላይ ቶቶቶቶቶቶ ትላለች ማቲ በቃ ያለችኝ በቃ እሺ በቃኝ እሺ ስለማልቆይ ብዙ መጨነቅ የለብኝም ለፓርኪንግ እሺ እናንተ ሳትወርዱልኝም ደግሞ ይሄኛው ፎቅ ነው አረ ወረዱልኝ ተው እቺ ደግሞ እሺ ይሄ ደግሞ ወረቀት ነው 436 ወይኔ ምንድነው ግን ካንዳንድ ነው ማገኛችሁ እኮ ጋይስ ዋው በቃ በጣም እድለኛ ነኝ እንስታቸው አትባባይት ኦኬ አኒፖ ዘ ክኒሳ ቤት ሎ ክኒሳ አለፍ
טוב, יש לו קוד כניסה? כן, סיומה 6, דירה 23. טוב. ביי ביי. ሊፍታችን ውስጥ እንገባለን ማለት ነው። ስድስተኛ ፎቅ ያለችን 6 እንነካለን። ከዛ እኔ ደግሞ እዚህ ጋር አለው ጋይስ ወሰብ ዋስ ጉድ እንግዲህ እየለፋን ነው ከጦርነት ጋር እየታገልን ምንም አማራጭ የለም ካልሰራ መኖር አችልም ማን እስካሁን ደህና ነው እስካሁን አልጮህም አላርም እንዳይጮህ ጸሎት እናደርጋለን እስከመጨረሻው ድረስ እንወጣ ደረስን እዚህ ጋር መብራቱን እናበራለን ቢራ ስሪንሽ ይሄኔ שלום. אהלן. רגע, אתה צריך את הקוד בטח, נכון? כן, תודה. 95968. 95? 968. טוב. תודה, בבקשה. እሺ ኑረድ ደግሞ ጋይስ አሁን ደግሞ ማለት ነው እዚህ አካባቢ ያሉትን ሰጥቼ ጨረስኩኝ ሶስቱን አሁን ቀጣይ የምቀበልበት ቦታ ሄዳለሁ ማለት ነው እስኪ አንቺ አታስጨንቂኝ ያለች እኔ አውቃለሁ እኮ ለኔ ብላ ነው ግን ታስጨንቀኛለች ኦኬ አሁን እዛች ጋር እንቀበላለን ከዛ በኋላ ላጥላጥ ይያለን አሁን ሶስቱም በስንት ሰዓት በስንት ደቂቃ ውስጥ እንደጨረስን ታውቃላችሁ ከዛ ተቀብዬ ስወጣ 12 ሰዓት ከ20 ምናምን ነበር ከተኩል አሁን ደግሞ በ20 ደቂቃ ውስጥ ዋት በ20 ደቂቃ ውስጥ ሶስት it's amazing man ለነገሩ ሰዎቹ ናቸው በቃ ያቀላጠፉልኝ ሁለቱም ጣጣ ብለው ወጥተው ጠበቁኝ እናንተ ግን አረ ቤት ውስጥ መዋል እኮ በጣም ዝገት ነው የሆነ ስትወጡ ደስ ሲል አረ ከዚህ በኋላማ አልሰማውም እወጣለሁ እስካሁን ደህና ነን ጋይስ እስካሁን ደህና ነን እስካሁን አልመጣብንም አስቡት አስፋልት ላይ ሆኜ ቢመጣብኝ ያው መሬት ላይ ትወድቃላችሁ በደረታችሁ እንደዛ ሲሆን መሬት ላይ በደረታችሁ ለጥብላችሁ መውደቅ ሌላ ምንም አማራጭ የላችሁ እየደረስኩ ነው ማለት ነው አሁን ቀይን ከመቀበልበት ቦታ ሁለተኛ ቀይን ማለት ነው ጋይስ እያያችሁት ነው ልክ እንደዚህ ነው ያልኳችሁ አሁን ጋሪ ሰጡኝ ያጋላ ይባላል እንደዚህ ሲሆን በጣም ቀላል ነው ኢዚ ነው ጭናችሁ ከዛ ከስቶር ይዛችሁ ትወጣላችሁ ማለት ነው ላስገባና እንሄዳለን ከዛ ጋሪውን መልሳለሁ ማለት ነው አሁን ሁለተኛ ቀይን ተቀበልኩኝ ማለት ነው ጋይስ ከዚህ በኋላ ምንም የምቀበለው ቀይ የለም እንዳለ መስጠት ነው በኋላ ያሉትን እቃዎች እንዳለ የጫንኳቸውን ማከፋፈል ነው ከዚህ በኋላ ስራዬ በጣም አሪፍ እንትኑ እንዳይመጣ ጸሎት እናደርጋለን አላርሙ የሚሳይሉ በቃ እሱ ካልመጣ በሰላም ስራችንን እንጨርሳለን ከእግዚአብሔር ጋር አለቀ ወደ ቤታችን እንገባለን ማለት ነው ከመጣ ደግሞ እንሮጣለን እንደበቃለን ድጋሚ እንወጣና እንሰራለን ኢንሻአላህ አይመጣም ዋጓን እንደነው ሸገር አዲስ አበባ ያራዶች ሀገር ዋጓን እንደነው ሸገር አዲስ አበባ ያራዶች ሀገር ዋጓን እንደነው ሸገር አዲስ አበባ ያራዶች ሀገር ዋጓን እንደነው ሸገር ሸገር ናፍቃኛለች ጋይስ ሸገር ናፍቃኛለች እግዚአብሔርን በጣም ይናፍቀች አሁን እዚህ ነው ማለት ነው ሲመስለኝ የፊት ለፊቱ ፎቅ ይመስለኛል ይሄ ነው ግን ፓርኪንግ እሺ ሰምቼሻለሁ አቢብቲ ፓርኪንግ የለማ ብለሽ ነው ታጠፍ ምትይ አው እዚህ ውስጥ ነፃ ፓርኪንግ አለ ክፍት ነው አክቹሊ አሁን ነፃ ነው እዚህ ፓርኪንግ የትም ቦታ ካገኛችሁ ማለት ችግሩ ቦታ የለም ነው እንጂ ነፃ ነው በዚህ በእንትኑ ምክንያት ባለው ነባራዊ ሁኔታ ምክንያት የፈለጋችሁት ቦታ ክፍት ካገኛችሁ በነፃ ማቆም ትችላላችሁ ኦኬ እኛ እዚህ ጋር ሰካ እናረጋታለን
አምስት አራት ፎል 554 ነው ያማን። እሺ ላጥላጥ እያለን እንሄዳለን። אני לא בבית, אתה יכול להשאיר לי את זה מחוץ לדלת. טוב, איזה קומה זה? קומה ראשונה, דירה 4. טוב, בסדר. כתוב כהן, בסדר? תודה רבה. בבקשה, ביי. አስቀምጥልኝ ያለች በሩ ጋር ሰው እናስቀምጥላታለን ማለት ነው። ኮማ ሪሾና ማለት ኮማ አንደኛ ፎቅ ነው። ከዛ በኋላ የቤት ቁጥር 4 እናስቀምጥላታለን። አናሊ ኦላ እሺ 4 የቤት ቁጥር ኮሄን ቢልዲክ እዚህ ጋር ነው እናስቀምጠው ማለት ነው። አስቀመጥ ነው። ለማንኛውም ፎቶ እናነሳዋለን። ኦፍ ይህ ሰፈር በጣም ነው የተመቸኝ። እግዚአብሔር ሲያምር አክቹሊ አለ ከዚህም የበለጠ የሚያማምሩ ግን ይሄም ያምራል በቃ። ሶ ጋይስ እዚህ ጋር መጣ አላርሙ ማለት ነው። ጮኸ። አሁን በስልኬን እየቀረስኩ ያለሁት ካሜራ መኪና ውስጥ ስለሆነ እየጠበቅኩ ነው። እዚህ ጋር አሁን አላርሙ መጥቷል ማስጠንቀቂያው። ከዛ በኋላ እገባለሁ ማለት ነው ወደ ውስጥ። ወይኔ ሳልጨርስ ስራዬን መጣብኝ። ይኸው ቁጭ ብያለሁ ቤት ውስጥ፣ የሰው ቤት ውስጥ ነኝ። አጋጣሚ በር ላይ አንድ ህፃን ልጅ ነበረና ከፈተልኝ። ህፃን እኮ ነው ግን ከፈተልኝ። ይኸውላችሁ እሱን የከፈተልኝ የምታዩት ከሆነ የኔ አባት ቁሞ አሁንም ለሌላ ሰዎች እየከፈተ ነው። ጋይስ ሰው እየጮኸ ነው እና እየገባ ነው ወደ ደረጃው ማለት ነው። ዋው ከሱ ጋር ብቻ ነው ያለው ከአንድ ልጅ ጋር ዘቆ ኢትሸንኮ እንግዲህ ሆቴል እንደምታ ተደረባ አንድ ልጅ አለ ከሱ ጋር ያለው እንደምታዩት ነው። እዚህ ጋር ቆሜ ያለው ማለት ነው። እስኪያልፍ ድረስ ትንሽ ያስፈራል። ምን ይደረጋል? ጋይስ ከሱ ጋር ነው ያለሁት። በቃ አሁን ብቻችንን ማንም የለም። ሰማችሁት? ዋው ህፃን ልጅ ነው ግን እንዴት እንደሚንከባከብኝ እግዚአብሔር እና ምናምን ብሎ ያሳየኝ እሱ ነው። በጣም ነው የሚገርመው። ዋው ሰላም ሰዎች መምጣት ጀመሩ አሁን። ሲጠፋ ያበረዋል ምናምን ደስ ሲል ሶቤስ በቃ አሁን ጨርሰ አለቀ ማለት ነው። ልንወጣ ነው። ተዳረባል ተዳይ በጣም ነው የተባበረኝ። የኔ ጌታ ህፃን እኮ ነው ግን አሁን ቀይን ልስጥ ማለት ነው። እዚህ ጋር እኮ አድርጌዋለሁ። ቀይን እዚህ ነው ያስቀምጬው የገባሁት። እዚህ ነው ያስቀመጥኩት ቀይን። ሶ ጋይስ እንግዲህ ወጥተናል። አሁን ደግሞ ወደ ቀጣይ ስራችን እንሄዳለን ማለት ነው። ወይኔ ግን ልጁ ህፃኑ በፈጣሪ ህፃን ልጅ አይደለም። እንዴት እንደተንከባከበኝ እግዚአብሔርን እና ወደዚህ በሩን ከፈተልኝ። ውጭ ቁሜ ሲያይ ከዛ ጠራኝ፣ አስገባኝ። ከዛ በኋላ መደበቂያው ጋር ወሰደኝ እና ምናምን እያለ እየመራ ማለት ነው። ህፃን ልጅ እኮ ነው ይታያችሁ እንግዲህ በጣም ነው የሚገርሙ። ከዛ ደግሞ ምን እንዳስገረመኝ ልንገራችሁ። ደውሎ እናቱን ልሄድ ነው ካለቀ በኋላ ማለት ነው። አሁን ስንወጣ ልሄድ ነው ወደ መጫወቻ ቦታ ምናምን እና ምናምን አላላትም እንዴ? አይፈራም ነው እንዴት? ዋው በጣም የሚገርሙ እግዚአብሔር። ብቻ ይኸውላችሁ እንደዚህ ነው። አሁንም ቀጣይ እንዳይመጣ እንጸልያለን። እግዚአብሔር ይሁነን።
ቀጣይ እንዳይመጣ እየጸለየን ወደ ስራችን ማን እያየ ነው በቃ እንደዚህ ነው የምትሰራው ምንም አማራጭ የለም እየተጋፈጥክ መስራት አለብህ ሰላም ሰላም አይ በከሳ አኒ ታሪኮ ዲሞት ቶፍ ተደረባ ባይ አሎ ሰላም አኒ ሸሊያ ሚኬስፒ አላ አኒ ታሪኮ ዲሞት ቶፍ ተደረባ ሶ ጋይስ አሁን ልመልስ እየሄድኩ ነው ቅድም ተመላሽ አለኝ አይደል አንድ ዕቃ ተመልሶብኛል ሶ እሱን ልመልስ እየሄድኩ ነው ማለት ነው የማታውን ሲን ደግሞ እዩት ምን እንደሚመስል አክቹሊ ማታ እኮ አይባልም አሁን ገና 12 ሰዓት ነው በዚህ ሀገር ግን ቶሎ ነው የሚጨለመው አሁን ወቅቱ ቶሎ የሚጨለም ስለሆነ ነው ሶ ጋይስ ይኸው ልመልስ ነው ማለት ነው አሁን ጧት የተቀበልኩበት ቦታ ነው የመጣሁት አሁን እንደዚህ መመለስ አለባችሁ ማለት ነው እና ይሄ ቅድሙ ጧት አስታውሳችሁ ላይ ጋለልን የኛ ወደ ላይ ወተን ጣጣ ያለን እንጨርሳለን ማለት ነው ከዛ ስንት እንደምንሰራ እናያለን ምን ያክል ሰራን ወይኔ ዘግተዋል ጋይስ ትሽ ዝግ ነው እንዴ ሌላ ጊዜ ገና እስከ 7 ሰዓት ምናምን ይሰራዋል ነበር እኮ አይ እስከ 7 ሰዓት እስከ 19 ሰዓት ይሰራሉ እኮ ለምንድን ነው ምን ይደረጋል በቃ እንመለሳለን ነገ ነው መመለስላችሁ ማለት ነው ኦኬ ኢትስ ኦኬ ቅርብ ነው ለቤቴ 5 ደቂቃ ነው እንሂድ እዚህ ጋር ማክዶናልድ አለ ማክዶናልዳችንን እንብላ ና ነው ዛሬ ሌላ ጊዜ እንበላለን ሶ ጋይስ እንግዲህ ከሚሳኤል ጋር ተጋፍተን ቢሆን ስራችንን ጨርሰናል ማለት ነው አሁን መናፈሻ አካባቢ መጣውና ትንሽ አየር ልውሰድ ብዬ ነው ሙሉ ቀን መኪና ውስጥ ስለዋልኩኝ እንደምትሄድ ልጆች ምናምን ይጫወታሉ ይሄ መናፈሻ ነገር ነው አካባቢው ደስ ይላል ማታ መጥቶ ለመመሰጥ ምናምን ጭር ያለ ነውና በቃ እንደዚህ ልጆች ምናምን ነው የሚጫወቱበት ፓርክ ነገር ነውና ደስ ይላል ሶ አሁን እዚህ ጋር ትንሽ ንፋስ ቀበልና ወደ ቤቴ እገባለሁ ማለት ነው ሶ ከሚሳኤል ጋር ተጋፍተን ቢሆን ስራችንን ጨርሰናል ማለት ነው እግዚአብሔር ይመስገን ዛሬ ደና ነበረ አንዴ ብቻ ነበር የመጣብን እሱንም እዛ ተደበቀን ያ ህፃኑ ልጅ ያስገባኝ ቦታ ማለት ነው እና ከዛ ውጪ አልመጣብንም እግዚአብሔር ይመስገን አሁን ቀጣይም ቀናቶች እንደዚህ ቢሆንልኝ በጣም ነው ደስ የሚለኝ ብዙ ስላልሰራው አሁን እንዳያችሁት ያኛው ሱቅ ዝግ ነበረ ቀይን ለመመለስ አንድ የተመለሰ ዕቃ ስለነበረኝ እሱን መመለስ ነበረብኝ ግን ሱቁ ዝግ ነው ሶ አፕሊኬሽኑ አያሳልፍልኝም ማለት ነው እንደምታዩት አያሳልፍም እሱን ካልመለስኩ ነገ ስመልስ ነው የሚጨርስልኝ ማለት ነው ሶ ግን እኔ የሰራሁትን አውቀዋለሁ ቅድም የጨረስኩት ስራ አለ ሁለት አልነበረ የተቀበልኩት ከሁለት ስቶር ያኛውን ሲጨርስ 200 ብር ሰጡኝ ይሄኛውን ደግሞ ሲጨርስ 200 ብር ነው የሚሰጡኝ አውቀዋለሁ ስንት እንደሆነ ማለት ነው ሶ አጠቃላይ 400 ብር ነው ዛሬ ሰራሁት ማለት ይቻላል ምንም እንኳን ይሄን ባልጨርስም ግን ያው እንደሰራሁት ቁጥር ነው ነገ ስመልሰው ገቢ የሚሆን ስለሆነ ኦሬዲ 400 ብር ሰርቻለሁ ማለት ነው ከሚሳኤል ጋር ተጋፍቼ ሶ እንዴት ነው አሪፍ ነው ከመቀመጥ ይሻላል ያው ሪስክ ቢኖረውም ግን ደግሞ ሳትሰሩ እንትን ማለት አይቻልም ደግነቱ አልመጣብኝም ምናምን በተደጋጋሚ ግን እስኪ ቀጣይ ቀናቶችም እንደዚሁ ከቀጠለልኝ በጣም ደስ ይለኛል በደንብ እንድሰራ እናንተም ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ፋሚሊ ይመቻችሁ በሌላ ቪዲዮ እስክንገናኝ ድረስ ባይ